ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ደጎማ ከተማ የጠላት ኮንክሪት ምሽግ በአናብስት ፋኖች ተደርምሷል። በሸዋ ግንባርም በቀይ ቦኔት ለባሹ የአየር ወለድ ሰራዊት ላይ ደረሰው ሽንፈት ቀጥሏል። ዝርዝር የግንባር መረጃ ይዘናል። የሱዳን መንግስት የብልጽግናው አገዛዝ አስጠንቅቋል። በኢትዮጵያ ላይም እርምጃ ሊወስድ እንደሚችል እየዛተ ነው ተሰሙታላችሁ። የኦነግ ሰራዊት የአርሲው የኦርቶዶክሳውያን ጭፍጨፋ በአማራና በኦሮሞ ኃይሎች መሃል ግጭት ለመፍጠር አብይ አህመድ የጠነሰሰው ነው ብሏል። መረጃውን ይዘናል። በመካከለኛው ምስራቅ የእስራኤል ጦር የኢራን ፕሬዝዳንት ጽህፈት ቤትን ደብድቧል። በቴህራን የተከሰተው የመሬት መንቀጥቀጥ የኑክሌር ሙከራ ስጋትን ፈጥሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደጎማ የአገዛዙ ኮንክሪት ምሽግ ሲሰባበሩ በጎንደርና በሸዋ ግንባሮች ሰራዊቱ የፋኖ በትር ያረፈበት እንደሆነ ተገልጿል። በአፋብን ጎንደር ጠቅላይ ግዛት እዝ ስር የሚገኘው የታዲዮስ ታንቱ ክፍለ ጦር ከበላይ ዘለቀ እዝ አሃዶች ጋር በመቀናጀት በበለሳ ደጎማ ከተማ መሽጎ በነበረው የአገዛዙ የብልጽግና ወታደራዊ ኃይል ላይ ዛሬ የካቲት 4 2018 ዓ.ም መጠነ ሰፊና ብርቱ የማጥቃት እርምጃ ወስዷል። በአርበኛ ታርቆ ከበደ የሚመራው ይህ ጀግና ስብስብ ከጧቱ 12 ሰዓት ጀምሮ ባደረገው ተጋድሎ ጠላት እስከ መጨረሻው እዋጋበታለሁ ብሎ ሲመካበትና ሲተማመንበት የነበረውን የቁርጎ ኮንክሪት ምሽግ በሰከንዶች ውስጥ በጨበጣና በቦምብ ውርወራ ደርምሶታል። በዚህ አስደናቂ አውደ ውጊያ 40 የሚሊሻ አባላት ሲደመሰሱ 27 የሚሆኑት ደግሞ ከነሙሉ ትጥቃቸው ተማርከዋል። አርበኞቹ ብሬን ጨምሮ 65 ክላሽንኮቭ ጠመንጃዎች፣ 95 የእጅ ቦምቦችና በርካታ የወገብ ትጥቆችን ማርከው ለህዝባዊ ትግሉ ገቢ አድርገዋል። ፋኖች በደጎማ ከተማ ላይ ሙሉ የበላይነት በመያዝ የጠላትን ኃይል ድባቅ በመምታት ወደ ሌሎች የጠላት ምሽጎች ማለትም ወደ ሴጋና ጭንጭት በማምራት ከፍተኛ ምታሳርፈዋል። ከፍተኛ ሽንፈት ያስተናገደው የአገዛዙ ኃይል ከማክሰኝት ተነስቶ ለጠላት ኃይል ድጋፍ ሊሰጥ የነበረው የጦር ድንዛዝ በተባለ ስፍራ ላይ በጎንደር የበጋሻውና በጥቁር አንበሳ ክፍለ ጦር አሃዶች ክፉኛ ተመቶ እንዲበተን ተደርጓል። ጠላት ዙ23 የተባለውን የቡድን መሳሪያና ድሽቃዎችን በመጠቀም ከፍተኛ ቦታዎችን በሩምታ ተኩስ ጥቃት ለማድረስ ቢሞክርም በጀግኖቹ ፋኖች ብርቱ ክንድ ሙትና ቁስለኛ ሆኗል። በአሁኑ ወቅት የማክሰኝት የመጀመሪያ ደረጃ ሆስፒታል በቁስለኞች መጥለቅለቁና ከባድ ቁስለኞች ወደ ጎንደር ሆስፒታል በሪፈር እየተላኩ መሆኑ ታውቋል። በጥቅሉ በዛሬው የደጎማ ውጊያ ብቻ ከ70 በላይ ያገዛዙ ወታደሮችና ሚሊሻዎች መደምሰሳቸውም ታውቋል። በተመሳሳይ ዜና በአፋብን ሸዋ ጠቅላይ ግዛት እዝ ስር የሚገኘው የአጼ አምደ ጽዮን ኮር በተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ ሰፊ ቀጠናን የሸፈነ የተቀናጀ ማጥቃት እርምጃ መውሰዱ ታውቋል። የኮሩ የራምቦና የሚኒሊክ ክፍለ ጦር ሻለቆች ብቃ ሸጋ ገበያና አባ በርሶማ በተባሉ ስፍራዎች የቀይ ቦኔት ለባሹን አየር ወለድ ሰራዊት ሲያረግፉት መዋላቸው ተሰምቷል። ጠላት በርካታ አስከሬንና ቁስለኛ በአምቡላንስ ወደ ሰላ ድንጋይ ከተማ እያመላለሰ ሲሆን በጀግናው ፋኖ የተቆረጠውን የአየር ወለድ ኃይል ለማስወጣት ተጨማሪ ኃይል ከደብረ ብርሃን እያጓጓዘ ይገኛል። ይህ በእንዲህ እንዳለ ፍቼ ከተማ ከሚገኘው የመከላከያ መሐንዲስ ክፍለ ጦር የከዱ 3 የሰራዊት አባላት ለሙሉ ትጥቃቸው አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮርን መቀላቀላቸው ተረጋግጧል። እነዚህ ወታደሮች ህዝብን ከሚያረክስ አገዛዝ ጋር አንቆምም በማለት የራስ አበበ አረጋይ ክፍለ ጦርን መቀላቀላቸውንና ከህዝብ ልጆች ጋር መሆናቸውን በደስታ ገልጸዋል። ሱዳን በተደጋጋሚ ከኢትዮጵያ የሚነሱ ድሮኖች ጥቃት እያደረሱ እንደሆነ በማንሳት ለብልጽግናው አገዛዝ የመጨረሻ ማስጠንቀቂያ ሰጠች። የሱዳን መንግስት በአብይ አህመድ አገዛዝ እየተፈጸመብኝ ነው ላለው ጠባጫሪ ድርጊት አጸፋዊ እርምጃ እንደምትወስድ በማሳሰብ ለኢትዮጵያ ጠንካራ ማስጠንቀቂያ ሰጥታለች። ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ሰኞ ዕለት ባወጣው መግለጫ ከኢትዮጵያ ግዛት በመነሳት የሱዳንን ሉዓላዊነት የሚጥሱ ተከታታይ የድሮን ጥቃቶች እየተፈጸሙ መሆኑን ይፋ አድርገዋል። እንደ ሱዳን መንግስት መግለጫ ከሆነ በአውሮፓውያኑ የቀን ቀመር ባለፈው የካቲት ወርና አሁን በመጋቢት መጀመሪያ ከኢትዮጵያ ምድር የተነሱ ሰው አልባ አውሮፕላኖች ወይም ድሮኖች በሱዳን ግዛት ውስጥ የሚገኙ ኢላማዎችን ሲመቱ መቆየታቸውን ክትትል ሲደረግባቸው እንደነበር ገልጿል። ሚኒስትሩ ይህንን ድርጊት የማይቀበሉትና በጽኑ የሚኮነን በማለት የገለጸው ሲሆን የኢትዮጵያ አገዛዝ የሱዳንን ሉዓላዊነት በግልጽ መጣሱንና በአገሪቱ ላይ ወረራ መፈጸሙን አረጋግጧል ብለዋል። መግለጫው አክሎም የኢትዮጵያ ባለስልጣናት ይህን ድርጊታቸውን
ማድረጋቸውን እንዲያቆሙ በማሳሰብ ሱዳን ራሷን የመከላከልና የግዛት አንድነቷን ለማስጠበቅ አስፈላጊውን እርምጃ በተለያዩ መንገዶች እንደምትወስድ ዝታለች። ይህ የሱዳን ማስጠንቀቂያ የመጣው የሮይተርስ የዜና ወኪል ባደረገው ከፍተኛ የምርመራ ዘገባ አብይ አህመድ ለሱዳኑ ፈጣን ደጋፊ ኃይሎች ሚስጥራዊ ወታደራዊ ማሰልጠኛ ካምፕ መክፈታቸውን ይፋ ካደረገ በኋላ ሲሆን የሚስጥራዊ ወታደራዊ ዘመቻ በገንዘብና በሎጂስቲክስ የሚደገፈው በአረብ ኤምሬትስ መሆኑን የሚያሳዩ በርካታ መረጃዎች ተገኝተዋል። እንዲሁም የማሰልጠኛ ካምፕ የሚገኘው በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ መሆኑ ግድቡን የጦርነት ቀጠናና የወታደራዊ ጥቃት ኢላማ ሊያደርገው እንደሚችል ተመልክቷል። የፖለቲካ ተንታኞች እንደሚሉት አብይ አህመድ በሀገር ውስጥ የሚካሄዱ ጦርነቶች አቅሙ እየተዳከመ ባለበት ወቅት በጎረቤት ሱዳን የኤምሬትስ ተላላኪ በመሆን የሱዳንን አማጽያን ማሰልጠኑና ድሮን ማሰማራቱ ኢትዮጵያን ከሱዳን ጋር ወደ ቀጥታ ጦርነት ሊከታት የሚችል አደገኛ አካሄድ መሆኑን እየገለጹ ይገኛሉ። የአርሲው ጭፍጨፋ የአማራና የኦሮሞ ኃይሎችን ለማጋጨት በአብይ አህመድ የተመራ ድራማ ነው ሲል የኦሮሞ ነጻነት ግንባር ሰራዊት ተቃወመ። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ የጅምላ ጭፍጨፋ ተከትሎ በኦሮሚያ ክልል በትጥቅ ትግል የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ባወጣው መግለጫ ድርጊቱን በጽኑ አውግዟል። ሰራዊቱ ጭፍጨፋው የተፈጸመው በአብይ አህመድ ተላላኪዎች ነው ሲል የገለጸ ሲሆን ዓላማውም የኦሮሞና የአማራ ኃይሎችን እርስ በርስ በማጋጨት የስልጣን እድሜውን ለማራዘም የታለመ የድንቁርና ፖለቲካ ነው ብሎታል። የሰራዊቱ ከፍተኛ ህዝብ ባወጣው መግለጫ አብይ አህመድ ባለፉት 8 ዓመታት ህዝቦችና ተቃዋሚ ኃይሎችን በማጋጨት በብልሃት መግዛትን መርሁን ማድረጉን ጠቅሷል። ባለፈው ሳምንት በወለጋ ባደረገው ንግግር ሰሜነኞች መብትን ሊነጥቁ ቢላዋ ይዘው እየመጡ ነው በማለት ቅስቀሳ ማድረጉንና በወልቃይትና ራያ ጉዳይ ላይ እያደረገ ያለው አወዛጋቢ አካሄድ የዚሁ የመከፋፈል መርዝ አካል መሆኑን መግለጫው አብራርቷል። በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችንና ወንድሞቻችን ናቸው ያለው ኦነግ በንጹሃን ደም የሚነግድ ማንኛውም አካል የህዝቦች አብሮነት ቀንደኛ ጠላት መሆኑን ገልጿል። ሰራዊቱ አክሎም ይህ በንጹሃን ላይ የሚፈጸም የጅምላ ግድያና የሃይማኖት ተቋማትን የማጥቃት ተግባር በአገዛዙ መዋቅርና በስሙ የሚነግዱ ቅጥረኞች የሚፈጸም መሆኑን ጠቁመው ይህ ሰንኮፍ ከምድራችን እስኪነቀል እንታገላለን ሲልም አስታውቋል። የአካባቢው ነዋሪዎችም በአርሲ ኦርቶዶክሳውያን ቤት እየለዩ የሚገድሉ አካላት ከመንግስት መዋቅር ጋር እጅና ጓንት ሆነው የሚሰሩ መሆናቸውንና ተግባራቸውም ሃይማኖታዊና ኢኮኖሚያዊ ዘረፋ ላይ ያተኮረ መሆኑን መግለጻቸው ይታወሳል። እስካሁን አገዛዙ በጭፍጨፋው ዙሪያ ዝምታን የመረጠ ሲሆን የኦነግ ሰራዊት መግለጫ ግን የአብይ አህመድን የፍርክስክስ ፖለቲካ ይበልጥ አጋልጦታል ተብሏል። በኢራን ላይ በተፈጸመ ድብደባ ቁልፍ የፖለቲካ ማዕከላት እንደወደሙ ሲገለጽ በሀገሪቱ የተከሰተው የመሬት መንቀጥቀጥ አዲስ የኑክሌር ስጋትን ፈጥሯል ተባለ። የመካከለኛው ምስራቅ ጦርነት ወደማይገመትና እጅግ አስፈሪ ደረጃ ደርሷል የተባለ ሲሆን የእስራኤል መከላከያ ኃይል በኢራን ዋና ከተማ ቴህራን ላይ በፈጸመው እጅግ ጥንቃቄ የተሞላበትና መጠነ ሰፊ የአየር ድብደባ የሀገሪቱን ቁልፍ የፖለቲካ ማዕከላት ማውደሙን በይፋ አስታውቋል። እስራኤል በቴሌግራም ገጿ ባወጣችው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታና ተደጋጋሚ ድብደባ መፈጸሟን ገልጻለች። በጥቃቱ በቅርቡ የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ ሲሰሩበትና ወታደራዊ ስልቶችን ሲቀይሱበት የነበረው ቅጥር ግቢ ሙሉ በሙሉ መፈራረሱ ተረጋግጧል። ከዚህም በተጨማሪ ወታደራዊ ስልጠና ተቋማትና ሌሎች የመንግስት ቁልፍ መሰረተ ልማቶች ኢላማ ተደርገው ወድመዋል። የመካከለኛው ምስራቅ ጦርነቱ ያስከተለው ሰብአዊ ቀውስም እጅግ ዘግናኝ እየሆነ መጥቷል። የኢራን ቀይ ጨረቃ ማህበር እንዳስታወቀው እስራኤልና አሜሪካ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች ሲገደሉ የሰብአዊ መብት ተሟጋች ድርጅቶች ግን ቁጥሩ ከዚያም ሊበልጥ እንደሚችልና 176 ህጻናትን ጨምሮ 742 ሰዎች መገደላቸውን ገልጸዋል። የኢራን ባለስልጣናት አሜሪካና እስራኤል ሆን ብለው ሆስፒታሎችን ኢላማ እያደረጉ ነው ሲሉ የከሰሱ ሲሆን ትናንት ብቻ በቴህራን የሚገኘውን ጋንዲ ሆስፒታልን ጨምሮ 9 ሆስፒታሎች ጥቃት ደርሶባቸዋል ብለዋል። እስራኤል ግን ሆስፒታሉን ኢላማ አላደረኩም በማለት ክሱን አስተባብላለች። ሌላ በኩል በመላው ዓለም ከፍተኛ ድንጋጤን የፈጠረው ክስተት በደቡባዊ ኢራን የተመዘገበው የመሬት መንቀጥቀጥ ሲሆን በሬክተር ስኬል 4.3 የተመዘገበው ይህ ንዝረት አሜሪካና እስራኤል በኢራን ላይ ጥቃት እያደረሱ ባሉበት ወቅት መከሰቱ ኢራን የከርሰ ምድር የኑክሌር ሙከራ አድርጋ ይሆን የሚል ጥርጣሬ አስነስቷል። ምንም እንኳን ንዝረቱ በ10 ኪሎ ሜትር ጥልቀት ላይ የተመዘገበና በተፈጥሯዊና በሰው ሰራሽ ፍንዳታ መካከል የሳይንስ ልዩነት ቢኖርም ተንታኞች ግን ኢራን የኑክሌር አቅም አለኝ የሚል ስውር መልእክት ለማስተላለፍ ሆን ብላ ያደረገችው ሙከራ ሊሆን እንደሚችል እየገመቱ ነው። በአሁኑ ሰዓት የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ
ንዝረቱ ሰው ሰራሽ ይሁን ተፈጥሯዊ በትኩረት እየመረመረ እንደሚገኝም ተጠቁሟል። በተመሳሳይ የቀጠናው የጸጥታ ሁኔታ ከቁጥጥር ውጭ መውጣቱን ተከትሎ የአሜሪካ የውጭ ጉዳይ መስሪያ ቤት በመካከለኛው ምስራቅ በሚገኙ እንደ ባህሬን፣ ግብጽ፣ ሳውዲ አረቢያ፣ ኩዌት፣ ኤምሬትስ እና ዮርዳኖስ ባሉ 16 ሀገራት የሚኖሩ አሜሪካውያን ያሉትን የንግድ መጓጓዣዎች በመጠቀም በአስቸኳይ አካባቢውን ለቀው እንዲወጡ አጥብቆ አሳስበዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እግረኛ ጦራቸው ወደ ሊባኖስ ገብተው ተጨማሪ ስትራቴጂካዊ ቦታዎችን እንዲቆጣጠርና የሂዝቦላህን የሮኬት ጥቃት እንዲመክት አዲስ ትዕዛዝ አስተላልፈዋል። ይህም ጦርነት ወደ መላው መካከለኛው ምስራቅ በይፋ መስፋፋቱንና ቀጣዩ ጊዜ እጅግ አስፈሪ መሆኑን ማሳያ ተደርጎ ተወስዷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን